ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እሱ ምንድነው ካላችሁ ኖላዊ 142 ላች ቀርቤያለሁ ማለት ነው። 45 ይህ ተከታተሉ ማለት ነው ውዶችዬ። እንግዲህ ወይዘሮ ሜላት በጣም ተናዳለች። ምክንያቱም እንዴት ሊሆን ቻለ ይሄ እያለች ስትል መስፍንም አመናጨቀች። ወይኔ ሜላት እያለች ስትል ምን ሜሉ ቆይ ምንድነው የሆንሽው? ቆይ አንተ ግን መቼ ነው አንተ ሰው የምትሆነው እንዴ? ምንድነው ያጠፋሁት? ቆይ ድርጅቱ ምን እስከሚሆን ነው የምጠብቀው? ሜሉ ወይስ ግን የሆነ ጤነኛ ነህ? ሜሉ እንደሱ አይደለም እኮ በል እስኪ አስረዳኝ። የጠበቅሽ እኮ ፈልጌ አልነበረም እና ምንድነው ያሰብክ? ባለሽ ጭንቀት ውስጥ እንዴት ይሄንን ነገር ታደርጊያለሽ? ሌላ ደግሞ ጭንቀት ውስጥ ይፈጥርብሻል ብዬ ነው። ይሄ ድርጅት ጭንቀት እንደሚፈጠር ታውቃለህ? አደራ ብዬ ሰፈቃ እንደዚህ ገልበጠህ የቆየ እኔ ነገሩ እንደዚህ እንደሆነ አልገባኝ። ቆይ አንተ እንዴት ነው የማይገባ? ማለት ይሄ እኮ የአንቺ ጉዳይ ተወጥሬ ስለነበረ በቃ ነገሩ አልገባኝም። ምን ቀን ነው አንተ እንደሱማ አትበይ። እንዴት ነው ማለት ሜላት እባክሽን እስኪ ተረጋጊና እንዴ እናውራ። አንተ ግን መቼ ነው አደራህን የምትወጣው? ሌላ አደራ አልበቃም ሁኚ አይደለም። ለዚህ ነው ከፍተኛ ደረጃ የነበርነው ቁልቁል የሰደድከው። እያወቅኩት እኮ ያደረኩት አስመሰልሽው። ሰው እያወቀ ታልሆነ በስተቀር እንዴት እንደዚህ ይሆናል? ሁልጊዜ ከአንተ ጋር መጨቃጨቅ አስጠልቶኛል። ለቀቀኝ ወደዛ ብላ አመነጭቃጭቃ ሜሉ እያለ ቢጠራትም መስሚዋ ጥጥ ነው። ቆይ አሁን ምን ባደርጋት ነው የሚሻለኝ? ምን ላድርግ? ተናደደ። ወይኔ መስፍን እያለ ሲል እሷም ተቆጥታ በቁጣ ፈረስ ወይዘሮ ሜላት ወጣ ሄዳለች። እሱም የሚለው ጠፍቶታል፣ ማላው ጠፍቶት እንዴት በቃ እንዴት እንደማላውቀው አላውቅም። ሀኒ እባክህ በፈጠረህ ብሎ ሲለው አይ ምን ባደርግ ነው የሚሻለው? መቼም አሁንም ናና አይደለችም የደወለችው። አዎ ምን ላድርገው? እንዳታነሳው። ቆይ እንዳታነሳው አልኩህ አይደለ? ይህች ልጅ ግን እኔ ጋር በመደወል ስልኳን እኮ አሰለቸችው። አይ ተው እስኪ እንደው ቢያንስ ያንተን ስልክ እስኪ አብረው። መቼም አላበራውም። ለምን ነው የማታደርግ? አቤት እባክህን በማርያም ብዬል እንዴ እስኪ ዝም በል። እሱማ ዝም እላለሁ፣ ግን እስከ መቼ ነው እንደዚህ መሆነው? እንደውም ይኸውልህ እስከ ዓለም ፍጻሜ ቢሆንም ሀናን ላናግራት አልፈልግም እና እሷን ካልሆነ ወደ ደሴ እንመለስ። እኔ ወደ ደሴ መመለስ አልፈልግም። ምን ነው አናግራት ሲባል አልናገርም አላውቅም። በቃ ሀናን ባናገር አልፈልግም። ወደ ቤት መመለስም አልፈልግም። ወይ ወንድሜ ምን ላድርግ? ይኸውልህ ዳኒ ትሰማኛለህ? ለሀና ስልክ ያነሳላት ጊዜ እኔና ያንተ መጨረሻችን ነው። እንዴት? ለምን? በቃ እንዳታነሳላት አልኩህ አይደል? እንዳታነሳላት። ታዲያ እሷ እያየሁ ዝም ብል በጭንቀት ተሸተበ አታውቃትም ማለት ነው። ሀና ናት በጭንቀት የምትፈነዳው፣ ሰው አታውቅም ማለት ነው። ይልቅ በመነጋገር እኮ መፍትሄ ይገኛል። አሁን እንዴት ነው የምታስበው? ይሄ እኮ ሀገራዊ ምክክር አይደለም አሊ። ይኸውልህ ፍቅር በስሜት የሚወሰን አይደለም፣ በውይይት አይደለም። አትረዳም? አረ እንደውም ተሽሎኛል ይጀምርህ ነው ማለት ነው። እና ያኔ ሲጀምርህ እንዲህ ነበር ብሎ ሲለው መልሰው ጠፋ። ዘወር ብሎ እያየ ነበረ ወደ ኋላም ወደፊትም አዙ። መጨረሻ ላይ ሀኒ መጣ የለት። ሀኒዬ ንቅፍ አድርጎ አማት እንዴት ነሽ? ስራ ደህና ነኝ ይመስገን መሰለኝ ማለት አንቺ ርቀሽኝ እንዴት ደህና ሆናለሁ? ለምን አለ አንቺ ማለት ለኔ ምን ማለት እንደሆነሽ አታውቂም?
የስራ ምን እየሆንክ ነው? እኔ እንጃ ምን እንደሚሰማኝ አላውቅም። አሁን ተቀምጠን ብናወራ ምን ይመስላል? እሺ። አይ እኔ እንደዚህ ያለ አልችልም። ለምን ስለማልነግርህ? ለምን እያልሽ ነው ሀና? ይስራ ከአሁን በፊትም እንደማልነግርህ ነግሬሃለሁ። ስለዚህ በእኔ ጉዳይ እየተጨነቅሽ ነው? ይስራ እኔ ምንም ነገር እንድጠይቀኝ አልፈልግም። እኔ እኮ ዝምታ ማድመጥ አልችልበትም። ዝምታ ደግሞ ይደመጣል? ከዝምታ በላይ እና ታዲያ የሚደመጣል? ይስራ ምንድን ነው የምታወራኝ? ልትነግረኝ ያሰብሽውን የማትነግረኝ እንድነግርህ ስላሰብኩ ነው። ቆይ ብሞትብሽስ? ለምን ነው የምትሞት? ዝምታሽን መረዳት ስላልቻልኩ። ከዚህ በላይ የምታስጨንቀኝ ከሆነ ድጋሚ አታገኘኝም። ይስራ አስተዋይ ልጅ አልነበርክም? ቆይ ምን ነው የነካህ? አንቺ ተጎዳሽ ማለት እኔም ተጎዳው ማለት ነው። እስኪ በፈጠረህ ተወኝ እባክህ ይስራ። በቃ ምንም ነገር የማትጠይቀኝ ከሆነ እሺ ደስ ይለኛል። እሺ ምንም ነገር አልጠይቅም። እንደዚህ ሳይሆን ሌላ ቦታ ሄደን ተቀምጠን እናወራ። እሺ ተባብለው ተያይዘው ሄዱ። አንቺ እንግዲህ አፋጠጣት የስራ ካልነገርሽ ብሎ እሱ በፍቅር ጠብቅ ውድቅ እያለላት እያለ ዝም ስትለው እንዴት እንዳትነግሪኝ እያለ ነበረ። እሷ ግን ለመንገር ዝግጁ አይደለችም። ግን አረሳስታ እናነዳለችው። ይኸው አለቃ ምንም እንደማናደርግ ነው እና ባላጅስ ይቅርታ አለቃ፣ ይሄን ያህል ጊዜ እኔ ጋር ሰርተሽ እንዴት ልታውቂኝ አልቻልሽ? አንተን ማወቅ እኮ ከባድ ነው። ለምን እንደሆነ አላውቅም። ቤትህ የለም? አቤት አለቃ። አሁን የምነግርሽን ነገር ልብ ብለሽ ታዳምጪ። እሺ አለቃ ምንድን ነበር? አሁን ሙሉ ለሙሉ ትኩረታችን ሌላ ስራ ይሆናል። ግን እኮ አለቃ ወይዘሮ ሜላት በላይ የራሳችን ብናጠቃ ይበልጣል። ምን ማለት ነው? አሁን ላይ ጥሩ የሆኑ ደንበኞች አግኝተናል። ስለዛ ሜላት ላይ ትኩረት ላይ አንስተን ሜላት ላይ ብናረግ። አንቺ ሜላትን አታውቂያትም? እንዴት ደንበኞቹ ወስደንባት ዝም ላመተኛ መሰለችሽ? ይኸውልሽ በአንድ ቀን ውስጥ ደንበኞቹን በአንድ ቀን ውስጥ ወስዳቸው እና ጥራት ያላቸውን ምርቶች ለምን ጥለውኝ ሄዱ? አንደኛ ነገር እኛ ፈልገው አይደለም። እንዴት ማለት? ከዚህ በፊት የገፉን ሰዎች ናቸው። አዎ እና ቢሆንስ? ስለዚህ ለሜላት ጥራት እየተመረተ ተሆነ እኛ ብንጥለው ፋይዳ የለውም። የዘሩት ሜላት ድርጅት ውስጥ ምርቶቻቸው ጥራት እንደሌላቸው ማድረግ ይቻላል። እንደዛ ካደረገን ሜላት በአንድ ቀን ውስጥ ነው የምንመልጣት። የኛ ምርቶች ከሌላ ምርቶች ጋር መደባለቅ አለ የተሻለ ማድረግ እንችላለን። መቼም ቢሆን የኛ ማሽን ከሌላቸው ጋር አብሮ ነው የኛን ዝቅ የሷን ዝቅ የኛን ከፍ የምናረግ። ስለዚህ ያለብን አንድና አንድ ነው። ሜላት አሰር እንዴት እንደተፈታች ታውቃለች። ከዛስ ስንመልሳት ወደ ነበረችበት ቦታ ተረጋግተን መስራት የምንችለው ገባሽ? እሺ አለቃ አሁንም ስራዬ መጀመር አለብኝ ተባብለው ተነጋግረው ተለያዩ። መጠጡን እየጠጣ ጭብጨባውን ቀጠለ። መልሶ ደግሞ መጠጥ ጨምሮ ያልገባ ነገር አለ። ቆይ አንተ ግን አትወዳትም እንዴ? እወዳታለሁ። እናስ ጀሮ በወዳትና ለምን ላድርግ? ልጁ ግን ያምሃል እንዴ? ቆይ ለምን ነው የማትጠይቃት? ጀሮ ለምን ነው በፈጠረህ የማታየው? ግን እኮ ለረጅም ጊዜ እሷን እና እኮ እንዴት እንደዚህ የጎዳችኝ ሴት እንዴት ትጠይቃታለህ? ወይ ምን ችግር አለ ብትጠይቃት? ትሰማኛለህ? እርግብን ሳስብ ለመጨረሻ ያደረገችኝን ነው የማስብ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ
እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።